መድረሻ ልብ አንጠልጣይ ታሪክ በእውነተኛ ታሪክ ላይ የተመሰረተ። ደራሲ ኢምራን ሰፋ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። ሰኞ ቀን መስከረም 16 ትምህርት የሚጀመርበት ነበር። ኡፍ ምን አይነት ቀን ነው! ኤፍሬም ቀኑን በምሬት ነበር የጀመረው። ዛሬ ለኤፍሬም አዲስ ቀን ነበር። የሁለተኛ ደረጃ ትምህርቱን ገና ጅማሬው ነበር። ቢሆንም ጉጉትም ፍላጎትም የለውም ነበር። ያው በህይወታችን ውስጥ ለሚገጥሙን ነገሮች ያለን ፍላጎት በምንኖረው ህይወት ልክ ነው። የሚኖርበት ቤተሰብ በጣም የቀዘቀዘ ነበር። ይህ ምን አባቱ አንተ ኤፍሬም! የኤፍሬም እናት በቁጣ ወደ መኝታ ቤት እየሄደች ነበር። እናቱ ሁልጊዜ እንደተቆጣች ናት። ምክንያቱ ደግሞ ለራሷም አይገባትም። ምናልባት ኑሮ ይሆን? አልማዝ በ30ዎቹ ዕድሜ ውስጥ የምትገኝ ሴት ስትሆን ኤፍሬምን በወጣትነት አፍላ ዕድሜ ውስጥ ነው ከአባቱ ሰለሞን የወለደችው። እሷ ወፍራምና የቀይ ዳማ መልክ ሲኖራት፣ ባለቤቷ ሰለሞን ግን ቀጫጫና ጠቆር ያለ መልክ አለው። ባልና ሚስት በሐሳብ ምንጊዜም እንደተቃረኑ ነው። ስም አንተ ብላ ወደ ጓዳ ጥልቅ ስትል ኤፍሬም የተኛበትን እያነሳሳ ነበር። በእናቱ በጣም ነበር የሚናደደው። የምታወራው ነገር ሁሉ አይጥመውም። ዘውር ብሎ እንኳን አያያትም። ገላምጣው ወደ ውጭ ወጣች። ለሚያያቸው እናትና ልጅ እንኳን አይመስሉም። እናቱ ትውደደው ትጥላው ኤፍሬም የሚያውቀው ነገር የለም። ከእናቱ ጋር ብዙ መጥፎ ነገር አሳልፏል። ለዛ ነው ትውደደው ትጥላው የማያውቀው። እናቱ በትንሽ በትልቁ መሳደብ ትወዳለች። እንደውም እሱን ባትወልደው ትወድ እንደነበር በአንድ ወቅት ሲጨቃጨቁ ነግረዋለች። ታዲያ ከእናቱ ጋር በእንደዚህ አይነት ሁኔታ ውስጥ ይኖር እንጂ አልፎ አልፎ መነጋገራቸው አይቀርም። ፍሬ የሌለው ወሬ። ኤፍሬም ትምህርት ቤት ለመሄድ ማድረግ ያለበትን ነገር ሁሉ አድርጎ ትምህርት ቤት ለመሄድ ከቤቱ ባልታደሰ መንፈስ ወጣ። ሰፈሩ እንዴት ያስጠላል ሲል አሰበ። ሁሉም ሰው ወጥ የሆነ ግቢ አለው። ከፊት ለፊቱ ዛፎቹ ይታዩታል። የጠዋት ፀሐይ ፍክት ብላ ትታያለች። የእሱን አይነት የደንብ ልብስ የለበሱ ተማሪዎች በመንገድ ላይ ሲሄዱ ይታያሉ። ትንሽ ከተጓዘ በኋላ ወደ ትምህርት ቤት የሚወስደውን ታክሲ ተሳፈረና ከኋላ ጥግ ይዞ ተቀመጠ። በመንገዱ ላይ በመጓዝ ሳለ መንገዱ ላይ ያሉ ሰዎችን እያጤነ ነበረ። ይህች ሸፋፋ ነይ ታክሲን ይከፍላለሁ አብረን እንሄድ ስላት፣ አይ በእግር ይሻላል አላለችም። በታክሲ ውስጥ እንደ ኤፍሬም አይነት የደንብ ልብስ የለበሱ 2 ሴት ተማሪዎች ናቸው። ታያት ባክሽ፣ እኔ እምልሽ አስታውሽው የአንደኛ ደረጃ የሚያስተምረው መምህር? የቱ አለች ጥያቄዋን በጥያቄ። ያ ነዋ። እንዴ የቱ? ያ አለች በጥያቄ መልክ። አንደኛ ደረጃ እያለች የቤት ስራ ሳትሰራ መታ እንዴት እንደቀጣት መቼም አትረሳው። የአሁን ጊዜ መምህራን መቼም በተገቢው መንገድ መገሰጽ እያቃታቸው ነው። የቤት ስራ ሰርተሃል? አይ አልሰራሁም። በኩርኩም የትናንትናውን ኖት ጽፈሻል? ምን መሰለህ ቲቸር፣ ውልቅ በካልቾ። በቃ እንዲህ ነው። በኩርኩም ተግዛዝ፣ በካልቾ መመታት ሰልችቶኛል። ትዝ አለኝ ታዲያ እሱ ምን ሆነ? ወደኛ ግቢ ተዘዋወራሉ አለች በሹፈት። ባክሽ አሉ ነው ብላ ዝም አለች። ወረኞች አለበለቡ። ቆይ አሁን ከዚህ የተሻለ ወሬ የለም እንዴ? የትምህርት ቤት መግቢያው በር በሰዎች ተጨናንቋል። የሚገርም ነው። ቆይ 2 በር እያለው አንዱን ብቻ ከፍተው ለምን አንዱን ተውት? ሲል ኤፍሬም ራሱን ጠየቀ። ከተማሪዎች ጋር ተጋፍቶ ወደ ውስጥ ሲዘልቅ ተማሪው እንዳትንቀሳቀስ የተባለ ይመስል ሁሉም በሚባል ሁኔታ ቆሞ የሚገባ ሰው ያጤናል። ግማሹ ተሰብስቦ ያወራል፣ ግማሹ ደግሞ ብቻውን ተቀምጧል። ኤፍሬም ጨነቀው። ምን ላድርግ? የማውቀው ሰው የለም። ልጆቹ ሁሉም ለመተዋወቅ ይከብዳሉ። ምን ላድርግ? ኤፍሬም ተጨንቋል። ሁሉም ተማሪ አንድ አይነት ስሜት በሚመስል መልኩ ግራ የተጋቡ ይመስላሉ።
ሃይ ስኩል ይህ ቃል ተማሪውን ግራ ያጋባ ይመስላል። ብዙ ተማሪዎች በፊት የነበራቸውን የልጅነት ባህሪ ለመለወጥ ይጥራሉ። ብዙዎቹ ለመለወጥ ሲሉ ሌላ ሰው ይሆናሉ። ይሄ ደግሞ የለውጥ መናጋት ያስከትላል። ቆይ አሁን እዚህ ፀሐይ ላይ የሚጠብሱን ለምንድን ነው ብሎ ኤፍሬምን ከሐሳቡ አበነነው። ምን አልከኝ? አለ ኤፍሬም። እዚህ ፀሐይ ላይ ምን እንሰራለን ያልኩት አለ ልጁ። የሆነ ጮሌ ነገር ይመስላል ሲል ኤፍሬም አሰበ። እኔ እንጃ መለሰ ኤፍሬም። ለማንኛውም ሙሴ ይባላለሁ፣ 9ኛ ቢ ነኝ። አንተስ? ሲል ጥርሱን እያብለጨለጨ ጠየቀው። እኔ ኤፍሬም ነኝ፣ እንደ አጋጣሚ እኔም 9ኛ ቢ ነኝ። ፊቱን እንደሰፈሰፈ። እና ጓደኞችስ? ሲል ሙሴ ጠየቀ። ነገር ግን ጓደኛ የለውም ብሎ ሲያስብ ነበረ። ዘንድሮ አዲስ ተማሪ ነኝ፣ ማንንም አላውቅም ኤፍሬም መለሰ። አታስብ ብሮ፣ እኔ ግቢውን ከሀ እስከ ፐ ነው የማሳይህ ብሎ በአንዴ ቋንቋ ሲቀይር ኤፍሬም ሌላ ሰው መሰለው። ጸጥታ የሚል ድምፅ የ9ኛ ቢን ተማሪዎች ከጫጫታቸው አባነናቸው። ሁሉም ተማሪ ከፊት ለፊት የቆመው መምህር ላይ አፍጥጧል። ኤፍሬምና ሙሴም ቢሆኑ የራሳቸውን ወሬ ይዘው ስለነበር መምህሩ ሲገባ አላስተዋሉ። ኤፍሬም መምህሩ ስለመጣ ደስ ብሎታል። የሙሴ ወሬ ሁሉ ስለ ሴት ነው፣ በአራዳ ቋንቋ ስለ ቺክ። የወሬው መሃል ቺክ የሚለው ቃል እንደ ቅቤ ጣል ካልተደረገ ደስ አይለው። መምህሩ አምባገነንነት ይስተዋልበታል፣ ቁጡ ነገርም ይመስላል። ከዚህ በፊት ለማታውቁኝ ደምሴ ይባላለሁ። ከዚህ በፊት ያስተማርኳችሁ ታውቁኛላችሁ አለ መምህሩ የክፍሉን ተማሪዎች እየቃኘ። በእኔ የመማር ማስተማር ሂደት ውስጥ አንድም ተማሪ መረበሽ አይችልም። ይህንን ሕግ አፍርሶ የመማር ማስተማሩን የበጠበጠ ተማሪ ምን እንደሚሆን በፊት ያስተማርኳቸው ተማሪዎችን ጠይቁ ብሎ አንዲት ተማሪ ላይ አፈጠጠ። ተማሪዋም ከዚህ በፊት ከባድ ቅጣት ያስተናገደች ትመስላለች። ሰብለ ሲል መምህር ደምሴ አፈጠጠባት። አቤት ቲቸር አለች አንገቷን ደፍታ። የተማሪው አይን እሷ ላይ ነበር። ደህና ነሽ አላት። ደህና አለች እየተሽኮረመመች። በዚህ ጊዜ ክፍሉ ውስጥ ታፍኖ የነበረ ሳቅ ፈነዳ። ገና በመጀመሪያው ቀን አንድ ቦርድ ሙሉ ኖት። ምን አይተሽ ነው ገና? ከዚህ በላይ ምን ላይልሽ ነው? ግድግዳው ላይ እኮ ነው መጽሐፍ የቀረው። የክፍሉን ጸጥታ በሳቅ አፈረሰው። ሰብለና ትርሲት ነበሩ። ኤፍሬም አላስተዋላቸውም እንጂ ታክሲ ውስጥ ሲያወሩ የነበሩት ልጆች ናቸው። ማነው ይሳቀው ብሎ መምህር በቀለ አይኑን ተማሪዎች ላይ ማቁለጭለጭ ጀመረ። ብዙ ጊዜ መምህራን በክፍል ውስጥ ሲሳቅ ደስ አይላቸውም። ሳቁ ክፍሉን ከመረበሽ ባሻገር በኔ የተሳቀ ብለው ስለሚያስቡ ይሆን አላውቅም። መምህር ደምሴ ንዴቱ አይኖቹ ላይ ይነበባል። ተናገሩ እኮ ነው የምለው፣ አንተ ነህ አይደለ ብሎ ከነሰብለ አጠገብ ያለውን ልጅ ያዘው። ልጁም በፍርሃት ማን እንደሳቀ ተናገረ። መምህር ደምሴም እነሰብለን ሊያያቸው እንደማይፈልግ ተናግሮ በካልቾ ጠልዞ አስወጣቸው። ጸጥታ ሰፈነ። በእንደዚህ አይነት ሁኔታ 3ኛውና 2ኛው ክፍለ ጊዜ አለፈ። ሁሉም መምህር ማስተማር ከመጀመሩ በፊት ሕግና ደንብ ተንትኖ ነበር የሚጀምረው። ይገርማል። በፊት 1ኛ ደረጃ ትምህርት ቤት እያለን በረፍት ሰዓት የሚሯሯጡ ልጆች ነፍ ነበሩ። አሁን ግን ሁሉም ቁጭ ብሎ ነው የሚያወራው አለ ኤፍሬም ለሙሴ። አዎ እባክህ፣ አሁን ብዙ ነገር ተለውጧል። ምን ተለወጠ? አለ ኤፍሬም። ሃይ ስኩል ገባን አይደል እንዴ? ብዙ ተማሪዎች 2ኛ ደረጃ ትምህርት ቤት ሲገቡ ለየት ያለ ለውጥ ይፈልጋሉ። ግን ምን አይነት ለውጥ? ተማሪዎቹ ለውጡ የሚገባቸው አይመስሉም። አንዳንድ ተማሪዎች ሃይ ስኩልን ለለውጥ ሲጠቀሙበት፣ አንዳንዶቹ ደግሞ በተማሪዎች ለውጥ ግራ ይጋባሉ። ለማንኛውም ሊደወል ስለሆነ ወደ ክፍል እንግባ አለ ሙሴ። ከተቀመጡበት ሜዳ በጫፍ በኩል የትምህርት ቤታቸው ዳይሬክተር መግረፊያ ይዞ ሲመጣ ታያቸው። ውፍረቱና እጥረቱ ከመላጣው ጋር ተደማምረው የግቢውን ዳይሬክተር አስቂኝ ተፈጥሮ ችረውታል። ተማሪዎች ለመግባት ሞራል ባይኖራቸውም እሱን በመፍራት ሁሉም ወደ ክፍል ገቡ። ትምህርት ቀጠለ። 4ኛና 5ኛ ክፍለ ጊዜ ቀጠለ።
ብዙ ተማሪዎች ገና በመጀመሪያው ቀን የመሰላቸት ስሜት ይስተዋልባቸዋል። በዛም ልክ በርትተው የሚማሩ ነበሩ። ኤፍሬም ሐሳቡ ቢበታተንበትም ራሱን ለመሰብሰብ እየሞከረ ማስታወሻ ይይዛል። ቤቱ በሰዎች ተሞልቷል። ሁሉም ተራ በተራ አስታራቂ ቃላትን ይናገራል። የኤፍሬም አባት ሰለሞን በንዴት ቦግ እንዳለ ከፊቱ ላይ ማንበብ ይቻላል። የሰለሞን እናትና አባት ማለትም የኤፍሬም አያቶች በስተርጅና ፍቺ ለመፈጸም ፍርድ ቤት ለፍርድ ቤት ሲንከራተቱ ነው የሰነበቱት። የፍቺው ምክንያት ደግሞ የኤፍሬም ወንድ አያት አቶ ድፋባቸው በጣም ገንዘብ ወዳድ በመሆናቸው ነው። የአቶ ድፋባቸው የመጀመሪያ ልጅ ሰለሞን ሲሆኑ ከሱ በኋላ 7 ልጆች አላቸው። ነገር ግን እንደ አባት ልጆቻቸውን ከማስተማር ስለ ሕይወት ከማሳወቅ ይልቅ ለራሳቸው ጥቅም ሲሉ ብቻ ነው የወለዷቸው። ባለቤታቸው ወይዘሮ ሸንኮሬም ቢሆኑ ባለቤታቸው ስለሚመክሯቸው በሳቸው መንገድ ነው የሚሄዱት። ከወራት በፊት ግን ነገሮች መልካቸውን ቀይረው ወትሮም ሰላም ያልነበረው ትዳር ሊፈርስ ሽርጉድ ተጀምሯል። የፍቺው ዋና ስራ አስኪያጅ በሚመስል ሁኔታ ሰለሞን እናትና አባቱን ለማፋታት ፍርድ ቤት ለፍርድ ቤት ይንከራተታል። ታናሹ አብርሃምም እንደዛው። የዩኒቨርሲቲ ተማሪ ከሆኑ ፍቃዱ ውጪ እህታቸው መዓዛም ብትሆን የፍቺውን ደጋፊ ናት። ሌሎች የአቶ ድፋባቸው ልጆች እንኳን ሕይወት ፊቷን አዙራባቸዋለች። አንዲት ሴት ልጃቸውና አንድ ወንድ ልጃቸው በሕይወት የሉም። በሕይወት ያሉት ሁለቱ ደግሞ የአእምሮ ችግር አለባቸው። ስለዚህ ስለ ፍቺው ሐሳብ ወይንም ማስተያየት አይሰጡም ማለት ነው። ወይዘሮ ሸንኮሬም ቢሆኑ ልጆቻቸው ለፍቺ ገፋፏቸው እንጂ የመፋታት ሞራሉም ሆነ ፍላጎቱ ይኑራቸው አይኑራቸው የሚያውቁት ነገር የለም። ይህ ማለት ደግሞ ሐሳቡ የእሳቸው ሳይሆን የልጆቻቸው ነው ማለት ነው። በተለይ ደግሞ የሰለሞን ሴት አማቶች የሚለው አነጋገር ደግሞ ለወይዘሮ ሸንኮሬና ለኤፍሬም እናት አልማዝ የሰራ ይመስላል። መጥፎ ፊት ባታሳያቸውም አልማዝ የባለቤቷን እናት አትወዳቸውም። የባሏን እናት በፍጹም አትወዳቸውም። እሳቸውም ቢሆኑ ልጃቸውን እንጂ ለሷ ግድ የላቸውም። በዚህ የቤተሰብ ታሪክ ውስጥ ጥሩ የቤተሰብ ጊዜ ማግኘት በጣም ከባድ ነው። ቤት ውስጥ የተሰበሰቡት ሰዎች በወይዘሮ ሸንኮሬና በአቶ ድፋባቸው መካከል የተፈጠረውን ችግር ማብረድ የቻሉ አይመስሉም። ሰለሞን ከታናሹ አብርሃም ጋር በመሆን የፍቺውን መደገፍ ቀጥሏል። በመጨረሻም ሰዎቹ የማስታረቅ ጉዳይ እንዳልተሳካላቸው ሲገነዘቡ ቤቱን ጥለው ወጡ። የሰለሞን አባት ከቤቱ ሲወጡ ሰለሞንንና አብርሃምን ከላይ እስከታች በግልምጫ አንስተው አፈረጧቸው። የትምህርት ሰዓት አልቆ የክፍሉ በር ሲከፈት የፀሐይ ንዳድ ፊት ለፊት ይለበልባል። ተማሪው ልክ ታስሮ እንደተፈታ ውሻ ከክፍሉ ለመውጣት እሽቅድድም ይዟል። እንውጣ በቃ አለ ሙሴ ጽፎ ያልጨረሰውን ኖት እየከደነ። እንዴ ጨርስ እንጂ አለ ኤፍሬም። ተው ነገ ምን ሰርቶ ይብላ አለ ሙሴ ፈገግ እያለ። ከዛም ከክፍሉ ተከታትለው ወጡ። ነገሮች በራሳቸው መጥፎ ወይንም ጥሩ አይደሉም። ስያሜ የሚሰጣቸው አእምሯችን ወይንም ራሳችን ነን። ለምሳሌ እኔ ቆሻሻ ቦታ የተጣለ ምግብ አንስቼ ብበላና አልታመምም ብዬ ራሴን ካሳመንኩት አልታመምም። ሰው ሁሉ እንደዚህ ነው። መርዝ ጠጥቼም አልሞትም ብዬ ራሴን ካሳመንኩት አልሞትም፣ ምክንያቱም ራሴን አሳምኘዋለሁ። ነገር ግን መርዝ ጠጥቼ እተርፋለሁ ብዬ ላምን አልችልም። የ9ኛ ቢ ተማሪዎች በባዮሎጂ መምህራቸው ንግግር የግርምት ሳቅ ሳቁ። እንደውም አንድ ምሁር ምን ይላል መሰላችሁ? መብረር እንደማትችል በተጠራጠርክበት ቅጽበት መብረር አትችልም ይላል። ታዲያ የኛም ጉዳይ ይሄ ነው። መርዝ ጠጥተን አንሞትም የሚለው አረፍተ ነገር በተጠራጠርንበት ቅጽበት ሰውነታችን መርዙን መቋቋም ያቅተዋል። ኤፍሬም እንደዚህ ያሉ ንግግሮች ይጥሙታል። ሐሳቡን ሁሉ ጥሎ ሲያዳምጥ ነበር። አንዳንድ ተማሪዎች ደግሞ ጠቃሚ የሆኑ ነገሮች በሚናገሩበት ጊዜ ከመስማት ይልቅ ቀልዱ ይቀናቸዋል። ሙሴም የቀልዱ ተጠቂ ነበር። ለቀጣይ ወር ቀጠሮ አብርሃም በንዴት ነበር የተናገረው።
ዛሬ እናትና አባቱን ለማፋታት ከሰለሞን ጋር ፍርድ ቤት ሄደው ነበር። ቢሆንም ፍርድ ቤቱ አንዳንድ ነገሮችን ካደመጠ በኋላ ለቀጣይ ወር ቀጠሮ ተሰጥቷል። የፍርድ ቤቱ ዳኛ ይህን ጉዳይ አስገርሞታል። እንዴት አንድ ቤተሰብ በሁለት ጎራ ተከፍሎ ለዛውም ልጆች እናትና አባትን ለማፋታት ፍርድ ቤት ይመጣሉ እያሉ ሲያስቡ ነበር። አይ የእነሱ ቤተሰብማ ድሮም የበሰበሰ ነው። እኔ ከሱ ጋር ትዳር ሳልመሰረት ራሱ አይጥሙኝም። እነሱስ ቢሆኑ መች ወደውሽ። አቤት ቡና ስንቱ ተቦጨቀ። የኤፍሬም እናት አልማዝ ከጎረቤቷ መዓዛ ጋር በመሆን ነበር የባለቤቷን ቤተሰቦች የምትቦጭቀው። አይውደዱኛ እኔ ሰለሞንን እንጂ መች ቤተሰቦቹን አገባሁኝ ስትል አልማዝ በግዴለሽነት መለሰች። አይ ሞኝት ከህይወትሽ ሊወጡ የማይችሉ ሰዎች ጋር ምን ያናቆርሻል ስትል በቀበሌኛ አነጋገር ጠየቀቻት። አይ ታዩ ብቻ ከህይወታችን ደግሞ እንዴት እንደሚወጡ ብቻ ታዩ። በለው ትምህርት ከጀመርን እንደቀልድ 3 ሳምንት ሆነን። ክፍል ውስጥ ተሰብስበው እያወሩ አንድ ልጅ የተናገረው ነው። በ3ኛው ክፍለ ጊዜ አስተማሪ ስላልገባ ለወሬ ምቹ ጊዜ ሆኗል። አንተ ትቀልዳለህ። እኔ 3 ወር የተማርኩ ነው መሰለኝ። ሁሉም እየገባ የክፍል ስራ ያመጣ የቤት ስራ። እንዴ አንዱ ልጅ በምሬት ነው የሚያወራው። እሱማ ግድ ነው። ታዲያ የተማርከውን በምንህ ፕራክቲስ ልታደርገው ነው ስትል ከአጠገቡ የምትቀመጠው ልጅ ጠየቀችው። ምን ነው አንቺ በጣም ቀለሜ ነኝ አልሽ ሲል እያሾፈ ጠየቃት። ያቅልም ሀቡ ምን ይመስላል ይሄ እያጉረመረመች ስትሄድ ሁሉም እየሳቀሸኛት። ኦፍይ ተደወለ እና እባክህን እንውጣ ኤፍሬም ሲል ሙሴ ኤፍሬምን ጠየቀው። አይ አንተ ውጣ እኔ እዚህ እሆናለሁ በቃሽ ብሎት ወደ ሜዳ አቅጣጫ ለመውረድ ተጣደፈ። ኤፍሬም ትንሽ ቁጭ ብሎ ከመስኮት ባሻገር ያለውን የውጭውን ትዕይንት ከተመለከተ በኋላ ከሰፈር ሰው አዲስ የተዋሰውን መጽሐፍ ትዝ አለው። ከቦርሳው ሲያወጣው ሰመመን ይላል። ጥፋት አጥፍቼ እንዳይመስልሽ፣ እሱ ጋር ከገባሁበት ጊዜ አንስቶ እየሰራሁበት ገንዘብ ነው። ደግሞ ስራ እንኳ ሰርቼ ባይሆን አባቴ በእኔ አስተዳደግ ላይ ላጠፋው የሚቀጣው ቅጣት ነው። የአቶ ድፋባቸው 2ኛ ልጅ አምርሯል። ይህንን የሚናገረው ፍቅረኛው ሳራ የባንክ ሂሳብ ደብተሩን አይታ ስትደነግጥ በማስተዋሉ ነው። ከሳራ ጋር ከተዋወቁ ገና 4 ወራቸው ነው። ሳራ ደብተሩን ያየችው እሱ ቤት ላዳር ሄዳ ነው። ቆይ እንዴት ይህን ያህል ገንዘብ ልታገኝ ቻልክ? አንድ ደህና ስራ የሌለው ሰው እንዴት 3 ሚሊዮን ብር ሊኖረው ይችላል ብላ ስታፈጥበት ነበር። ቀለል አድርጎ ከአባቱ እንደመዘበረ የነገራት። ከአባትህ ከሆነ ጥሩ አለች። ተሰጦኝ ነው ያላት ይመስል በውስጧ ግን ዘንድሮ ድህነት ቻው ሚሊዮነር ሆንኩልህ ስትል ነበር። ገና በቅጡ ያልተጠዋወቀችውና የማትወደውን ሰው ገንዘብ ለመብላት እየቋመጠች እሺ በቃ ቤት ውስጥ የሚበላ ስለሌለ ልብስሽን ልበሽና ሆቴል እንሂድ ብሏት ከክፍሉ ወጣ። እሺ ውዴ አለችው ብር እየታያት። ኧረ ዛሬ ደግሞ ጭራሽ ታክሲ የሚባል ነገር የለም እንዴ አለ ኤፍሬም በሆዱ ከ10 ደቂቃ በላይ ጠብቆ ታክሲ አለማግኘቱ አሳስቦት። ወይ ደግሞ ትምህርት ቤት ለመድረስ 15 ደቂቃ ብቻ ነው ያለኝ፣ በቃ በባጃጅ ሊሄድ ብሎ ራሱን አማክሮ በባጃጅ ተሳፈረ። በባጃጅ መሄድ በታክሲ ከመሄድ ይሻላል፣ ግን ክፍያው ከታክሲ ከፍ ስለሚል ኤፍሬም ብዙ ጊዜ አይመርጠውም። ልምረጥስ ቢል ገንዘብ ከየት አምጥቶ? እናቱ እንደሆነ ገንዘብ መቆጠብ ላይ ሱሰኛ ነች። ኧረ እንደውም በእግር እንዲሄድና ሲመለስ ግን በታክሲ እንዲመጣ ነበር ፍላጎቷ። ግን ኤፍሬም አልተስማማም። የባጃጅ ሹፌር ለጆሮ በሚከብድ መልኩ ሙዚቃውን በርግዶ ክፍቱን መንገድ ላይ በነፃነት ይበራል። በባጃጁ ፍጥነት የተነሳ በትንሿ የባጃጅ መስኮት ኋላ ያለውን የውጭ ትዕይንት ለማየት ይከብዳል። ድንገት አንድ የተሰበረ የጠርሙስ የሚመስል ድምፅ ተሰማ። በባጃጁ ጋር ያለው ሰው ተጋጨና ቆመ። ሁሉም ወርዶ ሲመለከት
አንድ ልጅ መሬት ላይ ወድቆ ይንፈራፈራል። ልጁ የቀን ገቢ ያገኘባት የነበረች መመዘኛ ሚዛን ስብርብሮ አውጥቷል። ሰዎች ተሰብስበው አነሱትና ወደ ባጃጁ መልሰው አስገቡት። ሾፌርም በድንጋጤ ይዞት ወደ ክሊኒክ ጉዞውን ቀጠለ። ኤፍሬምን ጨምሮ ባጃጅ ውስጥ ያሉት በድንጋጤ ሌላ ታክሲ መጠበቅ ያዙ። እንዴት ይገርማል ባክሽ አለች አንደኛዋ መንገደኛ ባጃጁ ወደ ሄደበት አቅጣጫ እየተመለከተች። ሲያስብበት እኮ ነው አለች ሌላኛዋ። ኤፍሬም በልጅነቱ የነገሩትን የመኪና አደጋ ትዝ አለው። በዛን ጊዜ የ3 ዓመት ልጅ ነበር። ታዲያ እናትና አባቱ ወደ ገጠር ይዘውት እየሄዱ ሳለ ድንገት መኪናው ይገለበጣል። ግን እሱ ምንም የሚያውቀው ነገር አልነበረም። አይ ልጅነት! እሱ በዛ ሰዓት ጨዋታ መስሎት ሲደሰት ነበር። የሚገርመው ከፈጣሪ በታች እናትና አባቱ ጥበቃ ስላደረጉለት ምንም ጉዳት አልደረሰበትም። እናትና አባቱ ግን መጠነኛ ጉዳት ደርሶባቸው ነበር። ይህንን እያሰበ ሳለ ሌላ ባጃጅ አጠገቡ መጥቶ ቆመ። ለመጀመሪያው ባጃጅ ብሩን ስላልሰጠ ድጋሚ በአዲሱ ባጃጅ ገብቶ ተቀመጠ። ባጃጁ ትንሽ ሄድ እንዳለ ቆመና ሹፌሩ ከሌሎች የባጃጅ ሹፌሮች ጋር ማውራት ጀመረ። ሙሌ ሰው ገጨ፣ እንደው አስቂኝ ነው አለ። ማን እንደተጋጨ ጠይቆ ካወቀ በኋላ አይ አንዳንድ ሰው ግን አሁን ግጭት ምን ያስቃል? የሚገርመው ደግሞ ሁሉም መሳቃቸው ነው። ወይዘሮ ሸንኮሬ ከ30 ዓመት በላይ አንድ ላይ በችግርም ሆነ በደስታ ተመችቷቸው ይሁን ሳይመቻቸው አንድ ላይ የኖሩትን ባለቤታቸውን መፍታት አልተዋጠላቸውም። በልጆቻቸው ግፊት ብቻ እሳቸው ምንም ሳይገባቸው ልጆቻቸው ሊያፋቷቸው ሲሯሯጡ እሳቸው ቁጭ ብለው ነገሩን ቁጭ ብለው ማየታቸው ምንም ሰላም አልሰጣቸው። እናም እሳቸው ስሜታቸውን መግለጽ ባለመቻላቸው ትዳራቸው ሲፈርስ እየታያቸው ነው። ገና ፍቺውን ለመቃወም ዳር ዳር ሲሉ ልጆቻቸው ያስቆሟቸዋል። በተለይ ሰለሞን ይህንን ጉዳይ ሲያስቡት አንዳንዴ ሰለሞን እኔን ካፋታ በኋላ ገንዘቤን ፈልጎ ይሆን እንዴ ብለው ያስባሉ። እንዴት ያሳዝናል! እናት ልጇን አታምነው። ይህን እያሰቡ እያለ እማማ ኑ ምሳ ብሉ የሚለው የአልማዝ ድምፅ ከሀሳባቸው አባነናቸው። እኔ ምለውት አለች አልማዝ ወጡን ትሪ ላይ እየጨመረች። ምንድነው አሏት። ቆይ እንደዚህ በሐሳብ ጭልጥ የሚሉት ፍቺውን ለመቃወም እያሰቡ ነው እንዴ አለች ቆጣ እንደማለት ብላ። አልማዝ የራሷን ሕይወት ከማስተካከል ይልቅ የባለቤቷን ቤተሰቦች ለማፋታት ቆርጣ ተነስታለች። የሚያስገኘው ጥቅም ወይንም የሚያመጣው ጉዳት ምን እንደሆነ ግን ራሷም አታውቅም። እናም ያሰበችበት አትመስልም። ይህንንም በማሰብ ነበር የአልማዝ ታላቅ እህት ካሰች ስለ ፍቺው አስተያየት አትስጪ እያለች የምትመክራት። ነገር ግን እሷ ግድ አልሰጣትም። ምን መሰለሽ እኔ ምንም አልማዝ አላስጨረሰቻቸው። እርስዎ ምን ነካዎት? ሰለሞን ለማን ሲል መሰሎት ፍርድ ቤት ለፍርድ ቤት የሚመላለሰው? ባለቤቶስ ቢሆን ለእርስዎ ግድ የሚሰጣቸው ይመስልዎታል? አይሞኙ እንጂ በማለት ለራሷ ያልገባትን ነገር ነገረቻቸው። እሺ በቃ አሁን ምሳዬን ልብላበት በማለት ወይዘሮ ሸንኮሬ ንግግሩን አሳጠሩ። በውስጣቸው ግን ምን አለበት እንደው ከባለቤት የሚያስታርቀኝ ቢገኝ፣ ቢከፋም ቢለማም እንደ ተመላላሽ ሰራተኛው ከአንድ ቤት ወደ ሌላ ቤት ከምገላበጥ ቤት ይሻለኛል አሉ። ከሰሞኑ ትምህርት ቤት ሁሉም ነገር ጥድፊያ ሆኗል። መምህራኖች አንደኛ መንፈቅ ዓመት ፈተናን ለመፈተን ተማሪዎችን ማዘጋጀት ይዘዋል። በዛውም ልክ አንዳንድ መምህራኖች ቸልተኛ ሆነዋል። በተማሪው በኩል ደግሞ አንዳንዱ ጭንቀት እስኪፈጠርበት ያጠናል። ገሚሱ ደግሞ የምን አባቱ ፈተና በሚል ቸልተኝነት ስሜት ውስጥ ይገኛል። አንዳንድ ተማሪዎች ደግሞ ከወዲሁ የአይን ጽዳት ይዘዋል። እረ ደስ አይልም! አንተ እሱን ትላለህ እንዴ? አንዷ ልጅ ምን ታደርጋለች መሰላችሁ? ከዩኒፎርሟ ስር ነጭ ውስጥ ልብስ ትለብሳለች፣ ግን ሙሉ ልብሱ ላይ
አጤሬራ ጽፋ ከሱ ስትሰራ ፈታኙ ደረሰባት። የሚገርመው ደግሞ እኮ ከዚህ በፊት አሪፍ ውጤት ነበር የምታመጣው አለ ሙሴ። ከፈተና በፊት መሰብሰብ ብለው እያወሩ ነበር። ምናልባትም እኮ ከመያዟ በፊትም ከውስጥ ልብሷ ይሆን የምትሰራው አለች ትርሲት በራሷ ንግግር ራሷ እየሳቀች። በዚህ ጊዜ ክፍሉ ውስጥ ተሰብስበው የነበሩት ልጆች ክፍሉን በሳቅ አናወጡት። ሙሴ ሰሞኑን ለትርሲት አንዳች ስሜት አድሮበታል። ለብቻቸው የሆኑ ጊዜ ማሳለፍ ከጀመሩም ሰነባብተዋል። ሙሴ ብዙውን ጊዜ ለትምህርት የማይሰጥ ተማሪ ነው። ትርሲትም ብትሆን ለወጉ ነው ትምህርት ቤት ያለችው። ታሪኳ ግን ብዙ ነው። ትርሲት ተወልዳ ያደገችው በገጠሩ የሀገራችን ክፍል ሲሆን እናትና አባቷ የተሻለ ትምህርት እንድታገኝ በሚል ነው ወደ አዲስ አበባ የሰደዷት። የትርሲት ዕድሜ ገና ወደ 18 እየተንደረደረም ቢሆን ቤተሰቦቿ ልጃቸውን አምነው ነው አዲስ አበባ ውስጥ ለብቻዋ ቤት ተከራይተው የሚያኖሯት። የወር ቀለብም ቢሆን በየወሩ ይልኩላታል። ትርሲት አዲስ አበባን እንደ ገጠር ልጅ ሆና አልተቀበለቻትም፣ አዲስም አልሆነችባትም። ምክንያቱም ደግሞ በልጅነቷ በየክረምቱ ሟቹን አጎቷ ቤት ትመጣ ስለነበረ ነው። አጎቷ ከሞተ ወዲህ ግን አዲስ አበባ ውስጥ ዘመድ የላትም። ለብቻዋ ቤት ተከራይተው የሚያኖሯት ቤተሰቦቿ ናቸው። የወር ቀለብም ቢሆን በየወሩ ይልኩላታል። ትርሲት አዲስ አበባን እንደ ገጠር ልጅ ሆና አልተቀበለቻትም። ቤት አከራይዋ ወይዘሮ ሂክማን ብትሆን ለትርሲት አሳቢ ናት። ስለዚህ ትርሲት የኪራይ ቤት ያለች ሳይሆን የሚመስላት የራሷ አድርጋ ነው የምታስበው። ሙሴም ቢሆን ለቀቅ ያለ ልጅ ነው። እናቱ በሕይወት የለችም። አባቱ ደግሞ ቤት ውስጥ የሚያድርበት ጊዜ በጣም ትንሽ ነው። ስለዚህ ሙሴ የሚፈልገውን ነገር ለማድረግ የሚያግደው ነገር የለም። ማምሸት ከፈለገም ውጭ ማደሩን እንኳ አድርጎት አያውቅም። ከሰፈሩ ልጆች ጋር ማምሸት ግን ልማዱ ነው። እነዚህ ሁለት ወጣቶች ሕይወታቸው በጥቂት ይመሳሰላል። ሁለቱም ያልተገባ ነፃነት አላቸው። የአቶ ድፋባቸው መታመምና ወደ ሆስፒታል መግባት ለባለቤታቸው ለወይዘሮ ሸንኮሬ ደስታና ሐዘን ሆኗል። ደስታው የመጣው ባለቤታቸው ከታመሙ በልጆቻቸው የታቀደው የፍቺ ሐሳብ እንደሚጓተት ስላሰቡ ነው። ሐዘኑ ደግሞ ለብዙ ዓመታት በብርታት ያስቡት የነበረው ባለቤታቸው የብርታቱን አጥቶ መገኘቱ ነው። ወይዘሮ ሸንኮሬ ይህንን ሲያስቡ በሐሳብ ጭልጥ ይላሉ። ደርሰናል እማዬ፣ ሆስፒታሉ ይሄ ነው በማለት ልጃቸው መዓዛ ከሐሳብ አባነነቻቸው። ወደ ውስጥ ሲገቡ አንዳች መዓዛ ወደ አፍንጫቸው ዘልቆ ቀረበ። ክፍሉ ውስጥ ሲገቡ የአቶ ድፋባቸው ዘመዶች ውስጥ ነበሩ። ወይዘሮ ሸንኮሬ ባለቤታቸው አቅም አጥተው አልጋ ላይ ተዘርረው ሲመለከቱ እንባቸው መንታ መውረድ ጀመረ። ይህንን የተመለከቱት አቶ ድፋባቸው ክፍሉ ውስጥ ያለውን ሰው ሁሉ ከሸንኮሬ በስተቀር እንዲወጡ ተናግረው ለወይዘሮ ሸንኮሬ መቀመጫ ቦታውን አመለከቷቸው። አቶ ድፋባቸው የሆነ ነገር መናገር የፈለጉ ይመስላሉ። ወይዘሮ ሸንኮሬም ጥሩ ነገር እንዲሆን ለፈጣሪያቸው እየጸለዩ ባለቤታቸው ላይ አፍጥጠዋል። ክፍሉ ካለበት ሕንፃ በስተጀርባ ካለው የመኪና ድምፅ ውጪ ሁሉም ነገር ጸጥታ ሆኗል። አቶ ድፋባቸው የኑዛዜ ቃል ይሆን እንዴ ሊናገሩ የፈለጉት? ትርሲት የቤቷ ኮርኒስ ላይ አፍጥጣለች። ውስጧ ምንም ሰላም አልተሰማትም። ይህን 2 ቀን የማቅለሽለሽና የድካም ስሜት ሰውነቷን ተጭኗታል። በዛ ላይ ደግሞ የራሷ ሐሳብ ራሷን ያስደነግጣታል። ነገሩ እንዲህ ነበር። የዛሬ 2 ወር ገደማ የአንደኛ መንፈቅ ዓመት ፈተና ተጠናቆ የረፍት ጊዜ ነበር። ቆይ ለምን ወጣ ብለን ፈታ እንልም ሰዎች ሲል ሙሴ ለተሰበሰቡት ተማሪዎች ሐሳቡን ያቀርባል። ለምን ሲል መልሱን የሚያውቀውን ጥያቄ ኤፍሬምን ጠየቀ። መቼስ ለመጨናነቅ እንዳልሆነ ግልጽ ነው። ሰብለ ቀለደች። በዚህ ጊዜ ኤፍሬም የንዴት ስሜት ተሰማው። እኔ አልሄድም ፈርጠም ብሎ ተናገረ ኤፍሬም። ቀጠለና ምክንያቱን አትጠይቁኝ፣ ግን አልሄድም። አሁን በቃ እኔ ልሄድ፣ እናንተ ስለ መዝናኛ ፕሮግራማችሁ አውሩ ብሎ ሁሉንም ከጨበጠ በኋላ ጥሏቸው ሄደ።
ሁሉም እንደ ጅል ነው የሚያዩኝ። ታዲያ እኔ እዚህ ምን አደርጋለሁ? የማትረቡ። ኤፍሬም ከራሱ ጋር በንዴት እያወራ ደረጃውን እንዴት እንደወረደ ሳያውቀው ወደ በሩ መራመድ ጀመረ። የፈተናው ነገር ሰሞኑን ጭንቀት ፈጥሮበት አልፏል። በዛ ላይ ባላወቀው ምክንያት ንዴት ውስጡን ይወረዋል። ምናልባት እኮ ፍቅርና ደስታን እንዴት ማግኘት እንደሚቻል ግራ ገብቶት ይሆናል። ታዲያ ምን ቀረኝ? ያቺ እርጉም እንኳ ገንዘቤን ማግኘት እንደማትችል ስታውቅ አሁን ብቻዬን ነኝ። ምነው ቤተሰቦቼን ለማፋታት ላይ ታች ላይ ባላልኩኝ? ምነው ፍርድ ቤት የወሰደኝ እግሬን በቆረጠው? ይቅር ይበለኝ። ስለምንድን ነው የማስበው? የሰው ልጅ ገንዘብ ሊሆን አይችልም። እኔ ገንዘብ አለኝ። ታዲያ ሰው ለምኔ? የአቶ ድፋባቸው ሁለተኛ ልጅ ሕይወቱ ሲጀመር ከነበሩ ሰዎች ጋር እስከ መጨረሻው ተቆራርጧል። ከታላቁ ሰለሞን ከአባቱ ላይ ገንዘብ ማጭበርበሩን ሲሰማ የሚጨብጠው ነበር የጠፋው። አብርሃም ግን ምንም የጥፋተኝነት ስሜት ውስጡ ላይ የለም። የእሱን ትኩረት የሳበው ገንዘብ ነው። ብር የሚለው ቃል ነፍሱን ብርር ያደርጋታል። የ4 ወር ፍቅረኛው ሳራም ገንዘብን ከራሳቸው እኩል ከሚወዱ ሰዎች ምንም ጠብ የሚል ነገር እንደሌለ ከዚህ በፊት በወሰደችው ልምድ ተረድታለች። ስለዚህ ሳይቃጠል በቅጠል ነውና ነገሩ ከአብርሃምም ላይ ወጥመዷን በማንሳት ሌላ ወጥመድ በዲያስፖራ ላይ ጥላለች። ገንዘብን ፍለጋ ልክ እንደ እጅ ኳስ መሆን፣ ከአንዱ ወደ ሌላው። ለምን? ገንዘብን ፍለጋ። ሳሎን ቤቱ መጠጥ ቤት ለመምሰል የሚጎለው ነገር ቢኖር የድም ላይት መብራት ብቻ ነው። የመጠጡ ሽታ፣ ሙቀቱ፣ ማስካካቱ፣ ጭፈራው፣ እነዚህ ሁሉ ተደማምረው ሳሎን ቤቱን ደንበኛ መጠጥ ቤት አስመስለውታል። ቤት ውስጥ የተሰቀሉ ሃይማኖታዊ ጥቅሶች፣ ኮንትሮል ቡፌው፣ የግድግዳ ሰዓቱ፣ ሶፋዎችና ጠረጴዛዎቹ ግን ቤት መሆኑን ይመሰክራሉ። የድል አድርገናል ፊት ሳሎኑ ውስጥ የተሰበሰቡት ሰዎች ላይ ይነበባል። ለሽምግልና እነ ሰለሞን ቤት ውስጥ ሄደው ከነበሩት ሰዎች ውስጥ የቀረ የለም። አቶ ድፋባቸው ሁለመናቸው ይስቃል። ቅድስት የአቶ ድፋባቸው ታናሽ እህት ናት። በእድሜ ብዙም አይራራቁ። ግፋ ቢል 2-3 ዓመት። ሸንኮሪስ አለች ወይዘሮ ቅድስት ሳሎን ውስጥ ስላላየቻት። መኝታ ቤት አሉ አቶ ድፋባቸው ጎርነን ባለ ድምፅ። ወደ መኝታ ቤት ቅድስት ስትሄድ አቶ ድፋባቸው ተመለከቱና አይ እህቴ ሰመረ ከሞተ ወዲህ እንዴት ገዝታለች ሲሉ አሰቡ። ሰመረ የወይዘሮ ቅድስት ሟች ባለቤታቸው ነበር። ሂክማ በሕይወቷ ሰምታ በማታውቀው ጩኸት መባነን፣ ቤቷ በርኩሰት መናፍስት ተሞልቶ በህልሟ ማየት፣ የጩኸቱ እየተቆራረጠ መቀጠል። ሂክማ ገሃነም የተወረወረች መሰላት። ቆይታ ስታስታውስ ጩኸቱ አጠገቧ ካለው ቤት ነው። ተስፈንጥራ ካልጋ ወረደች። ሰውነቷን የሚያሳይ ልብስ ለብሳ ስለነበር ልብሷን ደርባ ጆሮዋን ወደ ሰማችበት ጩኸት ከነፈች። አይኗ በእንባ የማሟና የቀላ ወጣት ትርሲት። ይሄውልሽ ሸንኮርዬ፣ ዋናው ነገር ከባለቤትሽ ጋር መታረቁ ላይ ነው። ልጆችም ቢሆኑ ልክ እንዳልሰሩ ሲገባቸው ይቅርታ ጠይቀው ቤተሰብ መሆን ይችላሉ። በውስጧ ደግሞ ምን አባታቸው ሆኑና ምድረ ትሩይናፋ፣ ይህኔ የሚያስቡት አባታቸውን ደፍተው ገንዘቡን ለመውረስ ነው ትላለች ወይዘሮ ቅድስት በአንድ ጎን ምክር እየሰጠች። ወይዘሮ ሸንኮሬ ከባለቤታቸው ጋር እርቅ መፍጠሩ ቢያስደስታቸውም ልጆቻቸውን ማስቀየማቸው ፊታቸው ድቅን እያለ ደስታቸውን ይበርዘዋል። ወይዘሮ ቅድስት ይህንን በማስተዋል ነው ስሜቷን ደብቃ የምትመክራቸው። ይህን ስትላቸው ወይዘሮ ሸንኮሬ ስሜታቸው ተነሳሳ። እውነትም ጊዜ ያመጣውን ጊዜ ይመልሰዋል። ምን አባቱ 1000 ዓመት አይኖር አሉ አንዳቸው ስሜት ፈንቅሏቸው። የታባቱ በወጣትነቴ የማውቃትን ሸንኮሬን አመጣሻት። ወይዘሮ ቅድስት የቦዘነ ፊት ላለማየት ያደረገችው ጥረት ተሳክቶላት ከወንዶቹ ጋር ለመቀላቀል ሳሎን ሄዱ። ኤፍሬም ብቸኝነት ያጠቃው ጀምሯል። ከሰዎች ጋር ቢሆንም እንኳ ሀሳቡ ቤተሰቡ ላይ ነው።
የእናቱ ማቆሚያ የሌለው ንዝንዝ፣ በትልቁም በትንሹም ንዝንዝ፣ የአባቱ ስራ ትቶ ቤት ማብዛት፣ ትካዜው፣ ድጋሚ የእናቱ አልማዝ ንዝንዝ፣ መጥፎ ሐሳብ፣ ሁሌም መጥፎ ስሜቶች ይከተሉኛል ብሎ ማሰብ ከጀመረ ሰነባብቷል። አባቱ ሰለሞንና ሸንኮሪ እናቱ ከአባቱ ጋር በመታረቋ ያንገበግበው ጀምሯል። ባለፈው ተጠምዶ ዛሬም መኖር ከብዶታል። የወንድሙ ሌብነት ያጨሰዋል። ቤተሰቡ ሁሉ ያስጠላዋል። አልማዝ ደግሞ በተቃራኒ ነች። ባልና ሚስት ሁልጊዜ ከአንድ ወንዝ አይቀዱም። እሷ ላለፈ ክረምት ቤት አይሰራም አይነት አመለካከት ባይኖራትም በዚህኛው ጉዳይ ግን ቸልተኛ ሆናለች። አንዳንዴ አልማዝ እህቷ በዚህ ጉዳይ እጅሽን አታስገቢ፣ ይቅርብሽ፣ እንደውም ታርቀው ቢገቡ ላንቺ ነው ጥሩ ነገር፣ ደግ ደጉን አስቢ እንጂ ትላት የነበረው ትዝ ይላታል። ቢሆንም ከተፈጥሮ ባገኘችው እኔ ያልኩት ካልሆነ ባህሪ ይህን ሐሳብ ትደመስሰዋለች። እናም ባለፈው ህይወቷ ውስጥ ስህተት ስትሰራ የሚታያት ሰው አይደለችም። ይህን ባህሪ የያዙ ሰዎች እጅግ አሳዛኝ ናቸው። ምክንያቱም ከስህተታቸው ተምረው ህይወታቸውን መለወጥ አይወዱም። ከድጡ ወደ ማጡ የሆነ ህይወት። የትርሲት ጉዳይ ወይዘሮ ሂክማን አሳስቧታል። ያኔ ጩኸቱን ሰምታ የሄደችበትን ቀን ስታስታውስ ልቧ ይርዳል። ያን ቀን ወይዘሮ ሂክማ የትርሲትን ቤት እንዴት በእርግዳ እንደገባች ትዝ አይላትም። ወደ ውስጥ ስትገባ ግን ለረጅም ሰዓት ስታለቅስ የቆየችና ስሜቷ በለቅሶ አልወጣ ብሎላት እየጮኸች የምታለቅሰውን ትርሲትን ተመለከተች። ሂክማም ከእሷ እኩል እየጮኸች ምን ሆና እንደሆነ ብትጠይቃትም ትርሲት ግን አንድም ነገር ትንፍሽ አላለችም። ማንባቷን ተያይዘዋለች። ጩኸቷን ትንሽ ብትቀጥልበትም የሰፈሩ ሰው መሰብሰቡ አይቀርም ነበረ። ትንሽ ረጋ ስትል ሂክማ በድጋሚ ምን ሆና እንደሆነ ጠየቀቻት። ትርሲት ግን የሆነውን ከመናገር ይልቅ ብቻዋን መሆን እንደምትፈልግ ለአከራዩዋ ነግራ እንድትወጣ አደረገቻት። ከዚህም በተጨማሪ ትርሲት ትምህርት ቤት ከሄደች 3 ቀን ሆኗታል። ትምህርት የመቅረቷ ጉዳይ ሂክማን አሳስቧታል። ወይ እናቷ ጋር ልደውል እንዴ ትላለች ወይዘሮ ሂክማ ለራሷ። አይ ደግሞ ቤተሰቦቿን ማስጨነቅ ነው፣ ራሴ ባማክራት ይሻላል። ግን መቼ ምን ብዬ እያለች ሂክማ ታስባለች። ቢሆንም ማነጋገር እንዳለባት አምናለች። ትልቅ ችግር ሊሆንም እንደሚችል ስላሰበች ሰፊ ጊዜ ወስዳ እያሰበችበት ነው። ሰብለ ወደ ተቀመጡበት አቅጣጫ ስትመጣ ለሙሴ ታየችው። ምን አባቷ ፈልጋ ነው የምትመጣው አለ በልቡ። የመጣችበትን ጉዳይ እያወቀው ሰላም ናችሁ? አጠገባቸው እንደደረሰች ምን አገባሽ ብሎ ቢመልስላት ደስ ይለው ነበር። ኤፍሬም ነገር ግን ሰላም ይበልጣል በሚል በቅንድቡ መለሰላት። ሙሴ ዝም ሲል ሰብለ ቆይ አንተ ትርሲት የት ናት? ትምህርት ቤት ከመጣች እኮ 3 ቀን ሆናት። የዛሬ 2 ወር የት ነው ሄዳችሁት? ልጅቷን ምንድነው ያደረካት? በማለት በጥያቄ ዱላ ገረፈችው። ምን አልሽ አንቺ? ሙሴ በገነ ዘሎ አነቃት። ክፍሉ ውስጥ የነበሩ ተማሪዎች እንዳለ እሷን ከሱ ለማስለቀቅ መረባረብ ጀመሩ። ሰብለ በግርግሩ መሃል ሙሴን የድንጋጤ ጥፊ ያቀመሰችው። አቤት የሳታት ቡጢ! ተማሪዎች እንደምንም አላቀቋቸው። አንተ ግን ማን አባህ ስለሆንክ ነው እኔ ሰብለ ላይ? ሰብለ በድንጋጤ ድምጿ እየተቆራረጠ ስድቡን ታሽጎደጉደው ጀመር። ጥያቄውን ያነሳችው ለነቆራ ነበር። እንደዚህ ይሆናል ብላም አልጠበቀችም ነበር። አሁን ላይ ግን ውስጧ ላይ ጥርጣሬ ፈጥሯል። ግን ምን እንደሆነ ለራሷም አታውቅም። ልጆቹ እየጎተቱ ሲያስወጧት እንባዋ መንታ መንታ ሆኖ መውረድ ጀመረ። ሰላም ማጣት ግን ምንኛ ያስጠላል። ቆይ የሰው ልጅ በመሰረታዊ ፍላጎት ብቻ ይኖራል እንዴ? በምግብ ብቻ? በመኖሪያ ቤት ብቻ? እንዴት? ተስፋ የህይወት ብርሃን ነው። ህይወት ያለ ፍቅር ደግሞ ልክ እንደ ፍሬ አልባ ዛፍ ነው። ግን የትኛው ፍቅር? የተቃራኒ ጾታ ነው ወይንስ የሀገር? የገንዘብ ነው ወይንስ የሰው? አልተገለጸም። ነገር ግን ፍቅር በህይወት ውስጥ ወሳኝ ነገር ነው። የገንዘብም ቢሆን በልኩ። አብርሃም ላይ ህይወት ብትሯን አንስታለች። ልትጀልጠው፣ ልታንገበግበው፣ ልታስመርረው። አጠገቡ አንድም የሚያወራው ሰው የለም።
ሰው ምንድን ነው ይላል። ለሱ ዋናው ነገር ገንዘብ ነው። ብቸኝነቱ በህይወቱ ውስጥ ምን ያህል ተጽዕኖ እንዳሳደረበት ለማወቅ እንኳ አልታደለም። ራሱን በመጠጥ ማደንዘዝ ሆኗል የዕለት ስራው። ቢሆንም በህይወት ሙሉ ለሙሉ ተስፋ አልቆረጠም። ከተማ ጫፍ ላይ ያስጀመረው አነስተኛ የህንፃ ግንባታ ወደፊት ብር ሲያጎርፍለት በህሊናው ይታየዋል። ያለው ገንዘብ በቂ ስላልነበረ መኖሪያ ቤቱንም አስይዞ ከባንክ ብር ተበድሯል። ከዚህ ታሪክ መውጫ መንገዱ አሁን ካለኝ ገንዘብ ላይ ገንዘብ መጨመር ነው። ጨምሬስ ግን ከዛም ገንዘብ መጨመር። አለቀ። የአብርሃም ሐሳብ ነው። አየሽ ትርሲት፣ አየሽ ብቸኝነት፣ ከሰው ጋር አለመወያየቱ፣ አለመነጋገር፣ እነዚህ ሁሉ የሰው ልጅ ሊያጠፉ የሚችሉ ነገሮች ናቸው። ልክ እያሳሳቀ እንደሚገድል ሰው ናቸው። መቼ ጥፋት ላይ እንደሚጥሉ አይታወቅም። ሁሉም ሰው እስከሆነ ድረስ መጠንከር የሚችለው ዘላለም አይደለም። እስቲ ችግርሽ ምንድን ነው? ግቢው ጸጥ ብሎ የወፎች ዜማና የንፋሱ ድምፅ፣ አልፎ አልፎ ከውጭ ያሉ ልጆች ጨዋታ ድምፅ ብቻ ነው የሚሰማው። ነፋሱም ቀዝቀዝ ብሎ ላተነፋፈስ ይመቻል። ውቧ ፀሐይ ደብዘዝ ብላ ግቢውን በግማሽ ሸፍነዋለች። ለተመስጦ አመች ጊዜ። ወይዘሮ ሂክማም የትርሲትን ችግር ለማወቅ ጥረት እያደረገች ነው። አዎ ችግር ገጥሞኛል ብላ ሳትጨርስ ትርሲትን በዋ ቀደማት። ፈርቻለሁ፣ ምንድን ነው የሚውጠኝ አሁንም እያለች ታለቅሳለች። ሂክማ ግራ ገባት። ቆይ ለምንድን ነው የምታለቅሽው? ነገሩ ይህን ያህል ይከብዳል ብላ ብትጠብቅም ግራ ገባት። አሁን ምን እንደተፈጠረ ንገሪ አለች ወይዘሮ ሂክማ የፈራቸው ነገር እንዳይሆን እየጸለየች። ኦ አምላኬ ንገሪኝ ትርሲት፣ ቆይ አርግዘሻል እንዴ? ትርሲት ፀሐይዋ እየሳቀችባት፣ ንፋሱ እየሰደባት፣ አጠገቧ ያለው ዛፍ እያገላመጣት መሰላት። ንገሪኝ እንጂ ትርሲት፣ በሚያሳዝን ሁኔታ ህይወቴ ተዘበራርቋል። ስህተት ሰርቻለሁ። ይሄ በህይወቴ ውስጥ ያለው የመጀመሪያውም የመጨረሻውም ስህተቴ ነው። በቃ እኮ የእርሶና የልጆት ነገር አከተመለት። ለልጆ ትንሽ እንኳ ቢያስቡለት አድርጉ ያለውትን ማድረግ ነበረበት። አሁን እኛ ምንም ዝምድና አንፈልግም። ለክፋት እንዳይደሰትልዎት። ይህን የምለው የኔ ብቻ ሳይሆን የሰለሞንም ሐሳብ ነው። አሁን የቀረውን ልብስ ይዘው ወደ መጡበት ይመለሱ። ወይዘሮ ሸንኮሬ ልጃቸው ቤት ሄደው የልጃቸውን ሁኔታ ለማወቅ ፈልገው ሄደው አልማዝ ይህንን እያለቻቸው ነው። ለነገሩ የእሳቸውና የመጀመሪያ ልጃቸው ነገር እንዳበቃ ገምተው ስለነበር ልብሳቸውን ለመውሰድ ነበር የመጡት። ኧረ ተይ አልማዝ፣ እንደው እስቲ እናትና ልጅን መለያየት ጥሩ ነው? አልማዝ በገነች። እርስዎ ሴትዮ ስለምንድን ነው የሚያወሩት? በሉ አሁን ልብስዎትን ያዙና ወደ መጡበት ይሄዱ። ይህንን ስትናገር አልማዝ ፊቷ ላይ ንዴት ይነበባል። ወይዘሮ ሸንኮሬ አንጀታቸው ቅቤ ጠጣ። ይህም ባህሪያቸውን የወረሱት ከወይዘሮ ቅድስት በመሆኑ አይ ቅድስት፣ ለካ ሰው ማብሸቅም አስተምረሽ ይኖሯል አሉ በውስጣቸው። ልጃቸው ሰለሞን ተመልሶ መጥቶ ይቅርታ እንደሚጠይቃቸው ልባቸው ይነግራቸዋል። ወይዘሮ ቅድስትም ምን አለ ቆይታ ያለሽ ምን አለ በይ፣ ይሄ ጥጋብ ይተነፍሳል የምትላቸው ትዝ ብሏቸው ፈገግ እያሉ ከቤቱ ለመውጣት ተነሱ። አልማዝ ፈገግታቸውን አይተው ኖሮ እንደ ኩያዋ ጥርስሽ ይርገፍ ስትል በውስጧ ሰደበቻቸው። ቢሆንም ግን በንዴቷ አልገፋችበትም። ሲወጡ እሷን ፈገግ አለች። ለምን ይሆን? ኤፍሬም ምንድን ነው አትሰማም እንዴ? ስንት የጠራው እኮ ሐሳብ ላይ ነበርኩ። ለዛ ነው። ምን ነው? ኤፍሬም በውስጡ ሰብለ ደግሞ እኔን ለምን ትፈልገኛለች እያለ ሲያስብ ነበር። ስለ ሙሴ ላዋራህ ነበር ስትለው ስለ ግርግሩ ጊዜ አስታወሰና ስለ ሙሴ ምን አላት? ቆይ ስታስበው ባለፈው ለምንድን ነው እኔ ላይ እንደዛ የሆነው? የሆነ ነገር አልጠረጠርክም? ምንም አላት። ዛሬ አርብ ነው፣ ግን ትርሲት ትምህርት ቤት አልመጣችም ሳምንቱን ሙሉ። ለምን? ጓደኛሽ አይደለች? ለምን ቤቷ አትሄጅም አላት። እኔ እና እሷ እኮ የጠነከረ ጓደኝነት የለንም። ያው አብረን እንመጣለን፣ አብረን እንሄዳለን፣ ሌላ ነገር የለም
ስትል ታዲያ አንቺ ለምን ቤቷ አትሄጂም? ከጨነቀሽ ማለቴ ነው። ታዲያ አብረን እንድንሄድ እኮ ነው ስትለው እኔ የራሴ ችግር አለብኝ አይሽ፣ በዛ ላይ ሙሴን ጠይቄው ነበር። የሱ መልስ ምን ይመስልሻል? ስድብ ነበር። እኔ እኮ ጓደኛዬ ችግሩን መካፈሌ ነበር። እሱ ግን እንደ ተጣባቂ መዥገር ተመለከተኝ። ያሳዝናል። በእኔ ቤትማ የጓደኝነት ወጉ እንዲደርሰኝ ነበር አላት። ሰብለ ከሁኔታው አብሯት እንደማይሄድ ተረድታለች። ስለዚህ ለብቻዋ ለመሄድ ወሰነች። ምን እንደምትላት እያሰበች ከኤፍሬም ጋር ወደ ቤት ጉዞ ጀመሩ። ቆይ ትርሲት፣ ሙሴ ስለ እርግዝናው ያውቃል? ያው አልነገርኩትም፣ ግን የሚገባው ይመስለኛል። ፍዝዝ ብላ ትርሲት፣ ታዲያ ብትነግሪው ምን የሚል ይመስልሻል? ወይዘሮ ሂክማ ግራ ተጋብታ ምንም አይልም። ትርሲት አሁንም ፍዝዝ ብላ እንዴት? ወይዘሮ ሂክማ ከቀደሙ የበለጠ ግራ ተጋብታ ወይዘሮ ሂክማ ከመጠየቋ በሩ ተንኳኳ። ሂክማ ሄዳ ስትከፍተው ከወይዘሮ ጌጤ ጋር መፋጠጥ። ትርሲት አይኗን ማመን አቃታት። እናቴ አለች በልዝብ ድምፅ። ተናገር፣ ምንድነው የሚዘጋ? ተናገር እኮ ነው ምልህ። ምንድነው የተፈጠረው? አብርሃም ልቡ ሲመታ ለራሱ ይሰማዋል። አዝናለሁ አለቃ፣ ያመሃል መሰለኝ። እዝነቱን ተወውና ምን እንደተፈጠረ ንገረኝ። ልቡ ከቅድሙ የበለጠ ሲመታ እየታወቀው። ተቃጠለ፣ ህንፃው ተቃጠለ። ሰውየው ፈራ ተባ እያለ ሰይጣናዊነት የሚስተዋለበት አስጊና አስፈሪ ሳቅ። አለቃ ቀልድ አይደለም እኮ፣ ስንሰራው የነበረው ህንፃ ሳይጠናቀቅ ተቃጠለ። እሳት ተነስቶ ሁሉም ነገር ወደመ እኮ ነው የምለውት። ሰውየው ግራ ተጋባ። እንዴት? አሁንም አስፈሪውን ሳቅ ሳቀ። ቀጠለ። ውሰደኝ። በከሰል ጥርቅም የቆመ የሚመስል ግንብ በሰዎች ተከቦ ከውስጡ ጭስ ይተነፍሳል። ሁሉም ከንፈሩን እየመጠጠ ያየዋል። የእሳት አደጋ ሰራተኞች ስራቸውን ጨርሰው ከአካባቢው ሄደዋል። ፖሊሶች ነገሩን ለማጣራት ቦታውን በትንሹ አጥረው የተለያዩ ሰዎችን ያወራሉ። አቶ አብርሃም እርስዎ ኖት? አንዱ ፖሊስ አብርሃምን በስጋት እየተመለከተ። ነበርኩ፣ አብርሃም ነበርኩ፣ አሁንም ነኝ። አይኑን ከከሰል የመሰለው ፎቅ ላይ አፍጥጦና አስፈሪውን ሳቅ እየሳቀ ሰዎች እርስዎ የህንፃው ባለቤት እንደሆኑ ነገሩኝ። ስለደረሰው አደጋ አዝናለሁ። ፖሊሱ ግራ ገባው። እርስዎ? እውነትህን ነው? አሁንማ አረጀሁኝ። ምን አረጀሁ? ጃጀሁ እንጂ። አንተ ደግሞ ስለደረሰው አደጋ ታዝናለህ። ስታሳዝን። አብርሃም ይህንን በሚናገርበት ጊዜ ሰዎች አፍጥጠው እንደሚያዩት እንኳ ለማሰብ ጊዜ አልነበረውም። ይቅርታ፣ ይታየው የነበረው ከባንክ የተበደረው ብር፣ ይታየው የነበረው ገንዘቡን መክፈል አቅቶት ጎዳና ሲወድቅ፣ ቤቱ በባንክ ሲወረስ ነበር። ይሄውልህ አቶ አብርሃም፣ ህንፃው ላይ የደረሰው አደጋ እሳቱ በምን እንደተነሳ እያጣራን ነው። እስከዛው ግን ጊዜ ልትሰጠን ይገባል። አንተም እረፍት አድርግ። እሳቱ በኤሌክትሪክ ተነሳ አልተነሳ፣ ጠላት ያቃጠለው አላቃጠለው ለኔ ምን ለውጥ አለው? ቆይ ይሄ ነው የኔ መድረሻ? በፍጹም። እባክዎትን ይረጋጉ። አዎ ስህተት ሰርታለች፣ ግን እርስዎም ችግር አይሆኑም። ኧረ ይተው። ወይዘሮ ሂክማ ትርሲትን ከእናቷ ለማስጣል ትግል ይዛለች። ትርሲት ራሷንም አትከላከል፣ ወይ ዘወር አትል። እናቷ የስድብና የእርግማን ናዳ እያወረዱ ሊደበድቧት ይታገላሉ። ወይዘሮ ሂክማ እናትየውን ይዛ ለማገላገል ትጥራለች። ጠባቡ የትርሲት ክፍል በእናቷ ወከባ ተሞልቷል። ድንገት አንቺ ወራዳ፣ አዋረድሽን! እኔንና የተከበረ ቤተሰባችንን አዋረድሽ! አንቺ ልክስክስ! ወይኔ ተቃጠልኩ! ወይኔ ጌጤ! እንባቸውን በነጠላቸው እየነካኩ እሳቸው ከለመዱት ወግና ባህል ውጭ ሆኖባቸዋል። ነገሩ በከባዱ ከንክኗቸዋል። ወይዘሮ ጌጤ እንባቸውን ሲጠርጉ እሱ ሲወርድ፣ ትርሲት አልጋዋ ዳር ተቀምጣ ስታነባ
ወይዘሮ ሂክማ ሁለቱን ተራ በተራ አፏን በእጇ ጨብጣ ስትመለከት ጠባቡ የትርሲት ክፍል የቲያትር መድረክ መስሏል። አንቺ ወራዳ እያሉ ወደ በሩ ተራመዱ። እንዴ ወዴት ነዎት? ሂክማ ጠየቀች። ከዚህ በኋላ ምን ልጅ አለኝ? ምን? ወይዘሮ ጌጤ ንዴታቸው ጨመረ። እረ ይተው የትርሲት እናት፣ እንደዚህ አይባልም። ልጅ እኮ ጥፋት ያጠፋል። ስኒ እኮ አይደለም የሰበረችው ብለው እየተመናቀሩ ከግቢው ወጡ። ሂክማም ተከትላቸው ወጣች። ቢሆንም ሐሳባቸውን ማስቀየር ባለመቻሏ እያዘነች ተመለሰች። ቤት ውስጥ ያለው ብርሃን ነገሮችን ለመለየት ያስቸግራል። አብርሃም ቤቱ ውስጥ ምንጣፍ ነገር ዘርግቶ እግሩን አጣምሮ ተቀምጧል። ጭንቅላቱ ላይ ከደረበው ጋቢ ከጫቱ ቤት ውስጥ ካለው የሲጋራ ጭስ ጋር እና ከአቀማመጡ ጋር ደንበኛ ጠንቋይ ይመስሏል። አንገቱን ደፍቶ ቀጣይ ምን ማድረግ እንዳለበት እያሰበ ነው። በጨለማ ውስጥ ድንገት ሰው የዘራውን ያጭዳል አለው ውስጡ። ምን ክፋት ሰራሁን? ለራሱ ጠየቀ። ይህ ምንድን ነው? ጫቱ፣ ሲጋራው፣ መጠጡ ምንድን ነው? አሁን ምን ማድረግ እንዳለብኝ ገባኝ። ያን ቆስቋና ሽማግሌ ሄዶ ገንዘብ መጠየቅ። ግን እድሜ ልኩን ያልሰለጠነ እንዴት አሁን ይሰጣል? አይ አብርሃም፣ አንተ ከዚህ በኋላ ምን ታጣለህ? ምንም። እሱ ግን ብዙ የሚያጣው ነገር አለ። አብርሃምን ሕይወት በአባቱ ገንዘብ ላይ ተንጠልጣይ አድርገዋለች። የሰው ልጅ ያለፈውን ረስቶ ወደፊት መጓዝ ቢችል ኖሮ ዛሬ ላይ ትናንትና ባልተደገመ ነበረ። ግን ትላልቅ ተጽዕኖዎች አሉ፣ ትላልቅ ጠባሳዎች። አብርሃም በልጅነቱ የተነፈገው የወላጅ ፍቅር፣ በዛ ላይ ወላጆቹ በሕይወት እያሉ ባለማገናዘብ የሚመጣ የሕይወት መዘዝ። ቤት ውስጥ ያልተሰራ ምግብ ብቻ ሳይሆን ቤት ውስጥ ያልተሰራበት ልጅም ቤት ውስጥ ከተሰራበት ልጅ ጋር ሲነጻጸር ደካማና ሰባራ ነው። ልክ እንደ አብርሃም። ወይ ጉድ! አሁን ደግሞ የምን መቆዘም ነው? ቆየት ነው ሄድሽው? ወይዘሮ ሸንኮሬ ተክዛ በማየቷ ቅድስት ተገርማ ቀጠል አደረገችና ስትሄጂ ደህና ነበርሽ፣ ምን ሆነሽ ነው አሁን? እነዚህ ልጆችማ ሳያስተበትቡባት አልቀረም። እርግጠኛ ነኝ እዛ ልጇ ጋር ሄዳ ነው። በውስጧ ሰለሞን ቤት ሄጄ ነበር። ወይ ጉድ! ቤት ቀይረዋል አሉ ወይዘሮ ሸንኮሬ ውስጣቸው በሐሳብ እየተጉላላ። ቅድስት ይህንን በመስማቷ ደስ አላት። የእሷ ፍላጎት ሸንኮሬን ከልጆቿ ማራራቅ ነው። የወንድሟን ልጆች አትወዳቸውም። እነሱ እንደሆነ ለአባታቸው ጥቅም የላቸውም የሚል ድፍን ጥላቻ አለባት። ይህንን ቤተሰብ ከውጭ ሆኖ ለሚመለከት ችግር ፈጣሪ ቡድን ይመስላል። እና ወዴት ነው የሄዱት? ቅድስት ስሜቷን ደብቃ፣ እሱ አይደል እንዴ ታዲያ እኔን የገረመኝ? አይታወቅም። ምኑ የሄዱበት? እንዴት? ወይዘሮ ሸንኮሬ ዝም አሉ። አይ ዝም ብለሽ እኮ ነው የነፋሽው። ትዕግስት ዛሬ ደግሞ አቤት የሚለኝ የለም። ቅድስት የቤት ሰራተኛዋን መጥራቷ ነበር። አረ ትዕግስት፣ አንቺ ትዕግስት፣ ይህች ደንቆሮ እስቲ አይቻት ልምጣ ብለው በኮሪደሩ መራመድ ጀመሩ። ወደ ውጭ ከመውጣታቸው በፊት ማብሰያ ክፍል ካለች ብላ ለማየት ብትሄድም እዛም የለችም። ስለዚህ ወደ ውጭ መውጣት ግድ ሆኖባት እየተነጫነጨች ወጣች። ቅድስት ግቢ ውስጥ ካለው ግንብ ጀርባ የሰው ጥላ ተመልክታ ወደዛው ድምፅ ሳታሰማ መራመድ ጀመረች። ታዲያ እንዴት ከዚህ ሁሉ ጊዜ በኋላ ዛሬ ልትደውል ቻልክ? እባክህ ትዕግስት ስልክ እያዋራች ኖሯል። አይ ትዕግስትዬ፣ ሁሌም እኮ ነው የማስብሽ፣ ግን ያው ስራ ውጥር አድርጎኛል። አሁን ግን ንፍቅ ስላልሽኝ ልመጣልሽ ነው። ምን ትያለሽ? ከወዲያኛው ጫፍ። አረ እንዴት እዚህ ትመጣለህ አብርሃሚ? ባይሆን እኔ ለምን አንተ ጋር አልመጣም? ትዕግስት እየተሽኮረመመች። ይህ ሲሆን ወይዘሮ ቅድስት እያንዳንዱን ነገር ጆሮአቸውን እንደ ጦር አሹለው ይሰማሉ። ትዕግስት አብርሃሜ ስትል ደግሞ ጆሮአቸው የበለጠ ሾለ። በፍጹም እኔ ነኝ መምጣት ያለብኝ ከወዲያኛው ጫፍ።
አቶ ድፋባቸውስ? አባትህስ? ተቀያይማችሁ የለ? ቅድስትስ ይሄንን ስትሰማ በፍጥነት ተራምዳ ቤቱ መግቢያ በርጋ ቆማ ትዕግስት ብላ ተጣራች። ትዕግስት ተደናግጣ ስልኩን ዘግታ ተጣደፈች። የት ነበርሽ? ስልክ ይዘሽ ነው? ማንን ነበር የምታወሪው? ቅድስት የጥያቄ ማዕት አወረደች። አዎትዬ፣ ቤተሰቦቹ እኮ ደውለው ነው። እንደው በድምፃቸው እኮ ናፍቆቴን ተወጣሁትዬ፣ በግድ እየሳቀች። አይ ጥሩ፣ ለሸንኮሬ ቡና ፊላት፣ በዛው ምሳ አቅርቢ፣ ቶሎ በይ። ትዕግስት ፈጠን ፈጠን እያለች ወደ ውስጥ ገባች። አብርሃም ዛሬም በጨለማ ተከቦ በጭስ ታፍኖ ቤቱ መሃል ላይ ምንጣፍ ቢጤ ዘርግቶ ብቻውን ያስካካል። ስለ ትዕግስት ሲያስብ ሁሌም መንገድ አለ ይላል። አባቱ ጋር በሚኖር ጊዜ ከቤት ሰራተኛቸው ትዕግስት ጋር አንዳንድ ነገር ጀማምረው ነበር። ትዕግስት ለአብርሃም እውነተኛ የፍቅር ስሜት ነበራት። ይህንን ስለሚያውቅ ሊጠቀምባት ይፈልጋል። የሰሞኑ የአብርሃም እቅድ አባቱ ቤት በድብቅ ገብቶ የሚዘረፍ ካለ ለመዝረፍ ነው። አባቱ ብዙ ጊዜ ገንዘብ ባንክ አያስቀምጡም። ይህን በመተማመን ነው ከቤት ውስጥ ገንዘብ ካገኘሁ ብሎ ያሰበው። ለአብርሃም የአባቱ ቤት እንደ ካዝና፣ ትዕግስት ደግሞ እንደ ካዝና ቁልፍ ሆነው ይታዩት ጀምረዋል። ከረጅም ማስካካት በኋላ ይች ነፈስ አለ በስልክ ስላዋራት ነገር አስቦ። ወይ ጉድ! አሁን ይሄ ምን ይባላል? ለካ ትናንት ዛሬን ሲተካ ብዙ ለውጦች አሉ። በእኛ ጊዜ ሴት ልጅ ያለ ትዳር ከወንድ ጋር መተኛት ቀርቶ ምን ይባላል? አሁን ይሄ አሁን ይቺ ልጅ እጣ ፈንታዋ ምንድን ነው? ምን ሊሆን ይችላል? ያው ልጇን ወልዳ ማሳደግ ነው። ሂክማ ከቆመችበት ትምህርት ቤት ፊት ለፊት ሆና ስለ ትርሲት ማሰቡን ተያይዘዋለች። ብዙ ተማሪዎች ከበር ለመውጣት እሽቅድድም ይዘዋል። አንዳንዶቹ እንደውም ከበር ሲያልፉ ፊታቸው ይፈካና ፈጠን ፈጠን እያሉ ይራመዳሉ። ሂክማ ሙሴ ከኤፍሬም ጋር ሲወጣ አየችውና ወደ እነሱ መራመድ ጀመረች። ልክ እንደደረሰች ሰላም ናችሁ ልጆች? ብሩህ ፈገግታ እያሳየቻቸው። ደህና አለ ኤፍሬም በውስጡ ማን እንደሆነች እያሰላሰለ። ሙሴ ገና ሲያያት ብስጭት ብሎ ምን ነው አላት። ከነሱ በእድሜ ከፍ ስለምትል ንዴቱን ለመደበቅ እየሞከረ። ያው ትርሲት ቤት ሲመላለስ ተዋውቋታል። እስቲ ትንሽ እናውራ። ሂክማ ስሜቱን እያጤነችው ኤፍሬምን ከበር ተሰናበተውና ወደ ካፌ መሄድ ጀመሩ። ሙሴ አንዳች ስሜት ውስጡን ያቃጥለው ጀመር። ቆይ ምንድን ነው አላት መንገድ ላይ አስቆሞ። ሰፈሩ ጭር ያለ በመሆኑ የግል ጉዳይ ለማውራት የማይመች አይደለም። ስማ፣ ጓደኛህ ነፍሰ ጡር ናት። እሷም ብስጭቱ ተጋብቶባት ለካ ሳታውቀው ጣቷንም ቀስራበታለች። እንዴ እናንተ ሰዎች ለምን አተውኝም? ጥሏት መሄድ ጀመረ። ስማኝ አንተ ልጅ። እሷም ንዴቷ ብሶ ጮክ ብላ ትከተለው ጀመር። ቆም አለና እባካችሁ እናንተ ሰዎች ፈተና ደርሶብኛል፣ ደግሞ ሁለተኛ ይሄንን ጉዳይ እንዳታነሽብኝ፣ እንደውም ላይሽ አልፈልግም፣ ለሷም ንገሪያት እየጮኸ ተናገራት። ሂክማ ያለችበትን ቦታ ተመለከተች። ከአንድ ወጠጤ ጋር መንገድ ላይ ስትጮህ፣ እጅግ አረመኔ የሆኑ ሰዎች መገኛ፣ የብዙ መጥፎ ሰዎች መኖሪያ የሆነችው ዓለም እጅግ አሳዛኝና ሩህሩህ ቸር የሆኑ ሰዎችን መገኛ ናት። ሂክማ አከራይታ ገቢ የምታገኝበትን ቤት ከገንዘብ ይልቅ ሰብአዊነትን አስቀድማ ትርሲትን ትንከባከባታለች። የትርሲት ቤተሰቦች ገንዘብ ከላኩ ወራት ተቆጥረዋል። ሆይ ጉድ! ሰው በረሃብ ይቀጣል እንዴ? የገዛ ልጃቸውን ትላለች ሂክማ ስለ ትርሲት ቤተሰቦች ስታስብ። የትርሲት ቤተሰቦች ልጃቸው በማርገዟ ገንዘብ መላክ አቁመዋል። በእንቅርት ላይ ጆሮ ገድፍ ይሉሃል ይሄ ነው። ሂክማ የገንዘብ ጉዳይ ከመጤፍ ሳትቆጥር ትርሲትን ቁርስ፣ ምሳ፣ እራት እያለች እንደ ልጇ ትመግባታለች። ትርሲትም አማራጭ ስለሌላት የሚሰጣትን እየተቀበለች ክፍሏ ውስጥ ቅርቅር ትላለች።
ከግቢ ከወጣችም ወራቶች ተቆጥረዋል። ከክፍሏም የምትወጣው መጸዳጃ ቤት ለመሄድ ሲሆን ነው። ከዛ ውጪ ጠባቡ ክፍሏ ውስጥ ራሷን ደብቃ ትኖራለች። ሂክማ ከምትሰጣት ምግብ በተጨማሪ እንባዋም ቀለቧ ሆኗል። ሂክማ ከተቀመጠችበት ተነስታ ለትርሲት ምሳ ለመውሰድ መዘጋጀት ጀመረች። እንደጨረሰችም ትርሲት ክፍል ሄዳ በሩን መቆርቆር ጀመረች። ድምፅ የለም። ሂክማ በድጋሚ በሩን አንኳኳች። አሁንም ጸጥ። የበሩን እጀታ ብትጠመዝዘውም ከውስጥ ስለተቆለፈ መክፈት አልቻለችም። ልቧ አራደ። እየጮኸች የሰፈር ወጣቶችን መጣራት ጀመረች። ከግቢው ፊት ለፊት ተሰብስበው ሲሳሳቁ የነበሩ ወጣቶች እየተተለተሉ ወደ ግቢው ገቡ። ሰፈሩ ውስጥ የሂክማን ጩኸት የሰሙ ሰዎች በድንጋጤ ከያሉበት የሂክማን ግቢ ወረሩት። እባካችሁ እባካችሁ ገንጥሉት፣ እባካችሁን። ሂክማ በጭንቀት በሩን እያመለከተቻቸው። በሩ ተሰብሮ ወደ ውስጥ ሲመለከቱ ትርሲት ወለሉ ላይ ተዘርግታ በጭኖቿ መካከል የወረደው ደም ወለሉን አጨቅይቶታል። ከተሰበሰቡት ሰዎች መካከል ቆማ ነገሩን ትመለከት የነበረች አንዲት ልጅ ክስተቱ ከሷ ገዝፎ መሬት ላይ ጣላት። አምቡላንስ አምቡላንስ እያለ ሰው ተጫጫኸ። ሂክማ ከበሩ ፊት ለፊት ቆማ ድንዝዝ ብላ ቀረች። አንዳንዶች አይተዋት ለማያውቋት ትርሲት የሐዘን እንባቸውን ያፈሳሉ፣ ሙሾ ያወርዳሉ። ሰፈር ውስጥ ካለ ጤና ጣቢያ አምቡላንስ ጊዜ ሳይፈጅ ደረሰ። ሐኪሞች ትርሲትን ጥንቃቄ በተሞላበት መንገድ ወደ አምቡላንሱ ካስገቧት በኋላ ሂክማም ድንዝዝ እንዳለች አምቡላንስ ውስጥ ገብታ ተቀመጠች። ኤፍሬም ትምህርት ቤት ሄዶ ወደ 10ኛ ክፍል ማለፊያ ውጤት ለመቀበል እየሄደ ሳለ ሙሴ ትዝ አለው። ቻው በልሺ መሄዴ ነው። ሙሴ ወዴት? ኤፍሬም ጠየቀ። ጥሎት ሄደ። ተመልሼ ወደማልመጣበት ወደ ጋምቤላ። ሙሴ በውስጡ ኤፍሬም የአባቱ ነገር ያስጨንቀዋል። ከድሮ ሰፈራቸው ለቀው አዲስ ሰፈር ቢገቡም አባቱ አዲስ ሕይወት መጀመር አልቻለም። የእናቱ ነገር ያንገበግበዋል። በዛ ላይ ባለቤቷ አልማዝም ተጨማሪ ችግር ናት። ገንዘባቸውን ልትበላ መስሏቸው እኮ ነው ትላለች ስለ ቤተሰቡ ሲያነሳ። እሷ ማጽናናት አታውቅ። በንግግሯ ውስጥ ቁጣ፣ በማባበሏ ውስጥ ቁጣ፣ በዝነቷ ውስጥ ቁጣና ስድብ አይለያትም። ኤፍሬም ስለ ቤተሰቡ ሲያስብ ግራ ይገባዋል። መነጋገር፣ መወያየት፣ መጨዋወት፣ ችግርን በጋራ መፍታት ቤተሰባቸው ውስጥ ምድርን የመሸከም ያክል ከባድ ነው። ሰሞኑን ደግሞ ቤተሰባቸው ውስጥ የገንዘብ ችግር ተከስቷል። ሁሌም እናት አልማዝ ስለ ችግር ታወራ ነበር። ታዲያ ችግር ደንቆሮ አይደለም፣ ከጠሩት ከተፍ ነው። ፍቅር ለሰው ልጆች እጅግ አስፈላጊ የመንፈስ ምግብ ነው። ፍቅር ከፈለገ ችግርን ያባርራል። የሁሉም ችግር ፍቅር ማጣት አይደለምን? ነው እንጂ ከራሳችን ጋር ራሱ የምንጋጨው ፍቅር ስናጣ ነው። ለራሳችን የሚሆን ፍቅር፣ ለሌላው የሚሆን ፍቅር ስናጣ ነው። አልማዝ እየተነጫነጨች ወደ ውስጥ ገባች። ማን ነው ይሄንን ስኒ የሰበረው? አለች። ከ3 ዓመት በላይ የተጠቀመችበትን ስኒ ይዛ እያጉረጠረጠች። ወይዘሮ ሸንኮሬና አቶ ድፋባቸው ሶፋቸው ላይ ቁጭ ብለው ቲቪ ይመለከታሉ። ትዕግስት በጠዋቱ በሀገራችን የቡና ስነ ስርዓት መሰረት ከረከቦቱና ከጀበናው ፊት ተሰይማለች። የሳሎን ቤቱ በጠዋት ተጸዳርቶና በዕጣን ታጥኖ በመስኮት ከሚገባው የጠዋት ፀሐይ ጋር ጥሩ ስሜት ይፈጥራል። ወይዘሮ ቅድስት ፊቷ ፍክት እንዳለ ሰማችሁ? የከተማ ልጅ ልታገባ ነው እኮ የሚሉት። በነገሩ የተገረመች ለመምሰል እየጣረች አትይንም? ወይዘሮ ሸንኮሬ ቀጠለች። ያቺ ግንድ እግር አቶ ድፋባቸው በንቀት ቅላጼ። ከዛማ የልጅቷን መልክ እያነሱ ሲያጣጥሏት ሲያንከባልሏት፣ መቼም ልጅቷ ካለችበት ሆና ስትገላበጥ ነበር። በመጨረሻም ቀጣይ ሳምንት ነው አሉ ሰርጉ። እኛም ተጠርተናል አለች ቅድስት። ይህንን ሁሉ ስታዳምጥ የነበረችው ትዕግስት ተጠርተናል የሚለውን ቃል ስትሰማ ጆሮዋ ቀጥ አለ። አብርሃሜ
አብርሃሜ እና እንጂ እያለች በልቧ ታዜም ጀመር። ሁሉም ሰው ከቤት ሲሄድና ከአብርሃም ጋር ቤት ውስጥ ሲዝናኑ ታያት። ሳታስበው ድምጿን ከፍ አድርጋ ታዜም ጀመረ። ቅድስት ብስጭት አለችና ቡናውን ቅጀው እንጂ የምን በባዶ ሜዳ ማንጎራጎር ነው? የዘንድሮ ገረዶች ደግሞ ትለያላችሁ። ትዕግስት ገረድ የሚለውን ቃል ስትሰማ እርር አለች። ትርሲት ልጇን በሰላም ከተገላገለች አሁን የ2 ሳምንት አራስ ሆናለች። ቢሆንም አሁንም ራሷን እንደደበቀች ነው። ልጇን ከመገላገሏ በፊት ያየችውን መከራ ልክ ሲኦልን በቁም እንደማየት ትቆጥረዋለች። በሕይወቷ ውስጥ ተስፋ አይታያትም። ለሷ የሚታያት ቀጥ ያለ የእስትንፋስ ሕይወት፣ ከዛም መድረሻው ላይ መቃብር ነው። ዓለም የጨለማ ቦታ እንደሆነ ራሷን አሳምናለች። የትርሲት እስትንፋስ ያለው ለወደፊቱ ሳይሆን ለአሁን ነው። በሌላ በኩል አከራዩዋ ሂክማ የትርሲት ነገር አዲስ ዓለም ሆኖባት ትጨነቅላታለች። ቤተሰቦቿ የሚልኩት ገንዘብ ስለሌለ ሂክማ ከፈጣሪ በታች ሆና ታኖራታለች። ቀን ቀንን እየተካ ሲሄድ አንድ ቀን ሂክማ ትርሲት ክፍል ሄደችና ትርሲት ቆይ ለምንድነው ልጁን ፀሐይ የማታሞቂው? በማለት ሂክማ ትርሲትን ጠየቀቻት። ዝም ስትልባት ጊዜ የትርሲት ሁኔታ ያልጣማት ሂክማ እናቷ ጋር ደወለች። የትርሲት እናትም ዓይንሽን ላፈር ያሏት ልጃቸውን መውለዷን ሲሰሙ እየፈነጠዙ ወደ አዲስ አበባ መጡ። የትርሲትን በር እናቷና ሂክማ ያንኳኳሉ። እናቷ ጌጤ በ2 ሙሉ ዘንቢል የተሸከሙት ዕቃ አልበቃ ብሏቸው በወዛደር 1 ሙሉ ዕቃ አሸክመዋል። በሩ ተከፈተ። ትርሲት ዓይኗን ማመን አቃታት። እናቷን ስታይ አንጀቷ ስፍስፍ አለ። እንደ ተከፈተ ቧንቧ ሲወርድ የነበረው እንባዋ ብዙም አልቆየም፣ ቀጥ አለ። ልጁስ? የልጅ ልጅስ? እናቷ ጌጤ ፍክት ያለው ፊታቸው ላይ ጉጉታቸው ይነበባል። ትርሲት ልጇ ስጋ ካላመጣች ልጇን የምትበላ ድመት መስለው ታዩት። እናቷ እሳቸው ገንዘብ ባለመላካቸው ያሳለፈችው ሰቀቀን ታሰባት። ሙጭሙጭ ባሉ ዓይኖቿ ደግሞ ዞር ብላ ሂክማን አየቻት። ምድር ላይ ለሷ የተላከች መልአክ መስላ ታየቻት። ሂክማ የትርሲት ሁኔታ ግራ ጋብቷት ልጁስ ትርሲት ስትል ጠየቀቻት። ሲያቁነጠንጣቸው የነበሩት የትርሲት እናት ከተቀመጡበት ተስፈንጥረው ተነስተው አልጋውን የጋረደውን አሮጌ መጋረጃ ገለጡት። ምንም ባዶ። በነገሩ ተደናግጠው ሂክማና ወይዘሮ ጌጤ ልባቸው እየዘለለች ልጁን ፍለጋ ያዙ። የትርሲት እናት መጮህ ፈለጉ፣ ግን ድምፃቸው ለራሳቸውም አልሰማላቸው። ሂክማ እጇ እየተርበተበተ ለፖሊስ ደወለች። ተዞረ። ግቢው ባዶ ነው። ሽንት ቤቱ ተጸድቶ ልጁ ተፈለገ። ባዶ ነው። መጮህ ያልቻሉት የትርሲት እናት በፖሊስ የተሞላው የሂክማ ግቢ ከድንጋጤዋ ብዛት ከንፈሯ እየተንቀጠቀጠ ትርሲት የድንጋጤ ትኩሳት የሚገርፋት ሂክማ ግቢው አዲስ የሌላ ዓለም ፍጡራን የሞሉት ይመስላል። ኤፍሬም የእግር ጉዞውን በብሔረ ጽጌ ፓርክ ውስጥ ተያይዞታል። ቀዝቀዝ ብሎ የልጃገረዶችን ፀጉር ውልንፍል የሚያደርገው ነፋስ ወደ ቤቷ ለመግባት ጊዜዋ የደረሰው ብርሃናማ ፀሐይ፣ የወፎቹ ፉጨት፣ ዛፍ ከዛፍ ሲፋተግ የሚፈጥረው ድምፅ፣ ጊዜው ሕይወትን ይሰብካል። በልጅነቱ እዚህ ፓርክ ውስጥ ያሳለፈውን ውብ ጊዜ መቼም አይረሳው። የብሔረ ጽጌ ለምለም ሳር ላይ ከልጅነት ጓደኞቹ ጋር የተጫወተው ጨዋታ፣ የክረምት ዶፍ እየወረደባቸው የሮጡት ሩጫ፣ ያወሩት ወሬ፣ ሳቃቸው፣ ሁሉም ከአይምሮ አይጠፋም። ቦታው ላይ የመጣው ከረጅም ጊዜ በኋላ ቢሆንም የልጅነት ስሜት ውስጡ ላይ ሰፈነበት። ለምንድን ነው ግን አሁን ከኔ ጋር የሌሉት ሲል ራሱን ጠየቀ። ሕይወት ተለዋዋጭ እንደሆነች እያወክ አለ ደግሞ ለራሱ። ዛሬ ሁሉም አያስታውሱኝ ይሆናል ምናልባት፣ ምክንያቱም ሁሉም ጓደኞቼ በቤተሰብ ሕይወታቸው ደስተኛ ነበሩ። አይ
ሐሰን አለ ከሁሉም አብልጦ የሚወደው ጓደኛው። ግን ከተለየው የቆየውን ከፊት ለፊቱ እየተሳሳቁ የሚያወሩት 5 ወጣቶችን ተመለከተ። ምናልባት ነገሮች ባይለዋወጡ ኖሮ እኛም እንደነሱ እንሆን ነበር አለ የልጅነት ጓደኞቹን አስታውሶ። ሕይወት ቋሚ አይደለችም። ዛሬ የሚሰማኝ ስሜት እኮ ነገ በማገባት ሚስቴ ይሻር ይሆናል። በራሱ ሐሳብ ከት ብሎ ሲስቅ አንዳንድ ሰዎች አፈጠጡበት። ሄሎ አብርሃም፣ ሄሎ ይሰማል? ይሄውልህ ዛሬ ማታ ቤት ውስጥ ያለው ሰው ሁሉ ወደ ሰርግ ዝግጅቱ ይሄዳል። አንተም መምጣት ትችላለህ። ትዕግስት ጓሮ ውስጥ ራሷን በተቻላት መጠን ደብቃ ለአብርሃም ደውላለት ነው። አብርሃም ይህንን ሲሰማ ልቡ በደስታ ዘለለች። ብዙ ሺህ ብሮች በቦርሳ ይዞ ከአባቱ ቤት ሲወጣ ታየው። ስደርስ እደውልልሻለሁ አላት ደስታውን ለመደበቅ እየጣረ። ትዕግስት ስልኩን ዘግታ ከአብርሃም ጋር ስለምታሳልፈው ውብ ጊዜ እያሰበችና እየፈገገች ከጓሮ ብቅ ስትል ከቅድስት ጋር ፊት ለፊት ተገጣጠሙ። አብርሃም የጠበቀው የምሽቱ ክፍለ ጊዜ ደረሰ። ገንዘቡን ለመያዝ እንዲመቸው ያዘጋጀውን የሚታዘል ቦርሳ ያዘ። ንጽህናና ሰው የጎደለውን ቤቱን ከመውጣቱ በፊት ዞር ብሎ ቃኘው። አንዳች ሕይወት ያለው ነገር ይሰናበት ይመስል እጁን አንስቶ አውለበለበና ጥሎ ወጣ። ሄሎ ትዕግስት፣ ደርሻለሁ፣ በሩን ክፈችልኝ። አብርሃም ከአባቱ ቤት በር ፊት ለፊት ሆኖ ልቡ በደስታ ይፈነጥዛል። በሩ ተከፈተ። ትዕግስትን ችላ ብሎ ወደ ሳሎኑ በር እየተክለፈለፈ ተራመደ። ወደ ውስጥ ሲገባ ግን ፈጽሞ ያልጠበቀው ነገር ተከሰተ። አይኖቹ በግንባሩ ትይዩ የተደቀኑት ሽጉጦች ላይና 3 ፖሊሶች ላይ አረፈ። ሁላችንም የእስር ታሪካችንን ተናግረናል። የቀረችው ትርሲት ብቻ ናት። ትርሲት፣ እንዴት ነው ወደዚህ ልትመጪ የቻልሽው የኔ ቆንጆ? አንቺ በእድሜ ከሁላችንም በእድሜ ታንሻለሽ። ምን አጥፍተሽ ነው እስር ቤት የገባሽው? ይሄ እኮ ዓለም አይደለም፣ እስር ቤት ነው። ትርሲት የቀሉና ያበጡ አይኖቿን መሬት ላይ ተክላ፣ በትርሲት አባባል ጠባቡ የእስር ቤቱ ክፍል በሴቶች ሳቅ ተናካ። በዚህ ጊዜ ትርሲት ሙሙት ባሉ አይኖቿ ቀና ብላ ሁሉንም ተመለከተቻቸው። እንግዲያውስ ማወቅ ትፈልጋላችሁ? ከመጠን በላይ ጮኸች። ከተቀመጠችበትም ተነስታ ነበር። ልጄን፣ 1 ወር ያልሞላው ልጄን ከነ ሕይወቱ ቀበርኩት። በቃ ቀበርኩት። እየተውረገረገች መጮህ ጀመረች። ክፍሉ ውስጥ የነበሩት እስረኞች በጣም ፈሯት። የትርሲት ጩኸት አሁንም እንደቀጠለ ነው። ወደ እስር ቤትም ስትመጣ አኳኋኗ ያልተዋጠላቸው ፖሊሶችና የእስር ቤቱ አስተዳደር ሕጉ በሚፈቅደው መልኩ ጤንነቷ ትክክል ስላልሆነ ወደ አእምሮ ሕሙማን ማዕከል ተሸጋገረች። ታሪኩ ተፈጸመ። እንዴት አያችሁት? አብራችሁ የነበርኩት ሶፊያ ዩሱፍ ነኝ። ጊዜያችሁን ሰጣችሁ ስለተከታተላችሁን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።